ልጅ ሲሰራው የሰራበት ማንነት አለ ከውሃና ከመንፈስ ካልተወለዳችሁ ሲል ውሃ ሁሉ አንድ አይነት አይደለም ካልኳችሁ ከየትኛው ውሃ ነው እንድትወለዱ የፈለገው ዘፍጥረት መጽሐፍ ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ነው ውሃ ብሎ የሚያወራው ለምንድን ነው ከውሃ ካልተወለደ ሲል ስለ ፊዚካል ጥምቀት ነው የሚያወራው ወይስ ሌላ ነገር አለ ማንንም ሰው የሚያንጸባርቀው ያለበትን ማንንም ሰው የሚያወራው ካለበት ስፍራ ተጫዋላችሁ ለምንድነው ቢባል አናስረዳችሁም እኛም ማናቀው ነገር ስለሚገልጥ ጊዜያችን ስለሆነ የፈለገ ቢዋጉ የፈለገ ቢነሱ የፈለገ ነገር ቢሉ እኛ እየጨመረን እንሄዳለን መጽሐፍ ቅዱሳችሁን ከያዛችሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ላካታያ ማሶቭረዲ አፍራና ማሃሽኪያ ዚብራዳሃስኪያ ማንተላኪያ ስኮብራዲያስካ ሬከተለ ባሃሶምረዲ አፍራና ማሃስኪያ ጂጋዳ ባሃስኮምባራዲያስካ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ነው ማነብላችሁ እነዚህ ይላል ስሙኝ ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ እርሱም ይላል በሌሊት ወደ ኢየሱስ መጥቶ መምህር ሆይ አለ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር እንደሆን ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም አለው ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ከስጋ የተወለደ ስጋ ነው ከመንፈስም የተወለደ መንፈስ ነው ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ ነፋስ እቺን ነው እንፈልገው በጣም ነፋስ ይው ወዴት ይነፍሳል ድምጹንም ትሰማለህ ይውላችሁ ነፋስ ወደሚወደው ይነፍሳል ድምጹንም ትሰማለህ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም ከመንፈስ የተወለደ ሁሉ እንደዚሁ ነው ይላል እስቲ አሜን በሉ የሆነ ነገራችሁን ፕሪዲክት አድርገው ሊሆን ይችላል መንፈሳዊ ሰው ግን እንደ ነፋስ ነው ድንገት አቅጣጫቸው ይቀየራል ዛሬ ድንገት አቅጣጫቸው የሚቀየሩ ሰዎች አሉ ከመንፈስ የተወለደም እንዲሁ ነው አለው ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን እውነት እውነት እልሃለሁ የምናውቀውን እንናገራለን ጌታ ነው ያለው ስሙ እሱ እንደዚህ ካለ እኛ እንዴት አንልም የምናውቀውን እንናገራለን ያየነውንም እንመሰክራለን ምስክርነታችን ግን አትቀበሉትም ስለምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ ይላል ሰምታችኋል ምድር ላይ ይሄ ይሆንልሃል በያላመንክ ስፒሪቹዋል ነገርን ብነግር እንዴት ታምናለህ ይያለ አሁን ስሙኝ ጌታ ኢየሱስ መንፈሳዊ ሰው ነው የእግዚአብሔር ልጅ ነው አይደለ ሲያወራ ለምሳሌ ስለ ንግስና ካነሳችሁ ኪንግሺፕ ውስጥ ካነሳችሁ ስለ ንግስና ስታወሩ በንጉስ አገዛዝ ስርዓት ውስጥ ንግስናን የሚወርሰው የንጉስ ልጅ ነው ስለዚህ እኔ ንጉስ መሆን ፈልጋለሁ ካልክ የንጉስ ልጅ መሆን አለ ፕሪንሲፕል እሱ ነው ንግስና ውስጥ ምርጫ የለም ለምሳሌ በኃይለ ሥላሴ ጊዜ እኮ ስማቸው ሲጠራ ንጉሰ ነገስት ዘኢትዮጵያ አይደለም የሚባለው የንጉስ ፋሚሊ ናቸው ንጉሰ ነገስት የንጉሶች ንጉስ ናቸው ንጉስ ነው በቃ ንግስና ከሆነ ያ የንግስና ፋሚሊ የወሰነው ነው የምትኖረው አለቀ አሁን ጌታ ኢየሱስ ከመንፈስ ዓለም መጥቶ ስለ መንፈስ ብቻ ለምን አላወራም ውሃን ጠቅሶ ለምን ይሄዳል ከኔ ጋር ናችሁ ልክ ንግስናን እንዳነሳውላችሁ ፕሮቶኮል አለ አይደለ ለምሳሌ ይሄ ፕሮቶኮል ስላለ መጽሐፍ ቅዱስ ላይ እግዚአብሔር ፌቨር ያደረገለትን ሰው ላሳያችሁ ለምሳሌ የዳዊት ነገድና የቢንያም ነገድ የተለያየ የቢንያም ነገድ ለንግስና የተጠራ አይደለም ህዝቡ ሲያምጽ ነው እግዚአብሔር ያለ ሲዝኑ ታው አንተን አይደለም የናቁት እኔን የናቁት ብሎ ሳሙኤልን ልኮ ሳኦልን እንዲቀባው ያደረገው አሁን የሳኦል ፋሚሊ ንግስናን ይዟል ስለዚህ የሆነ ፋሚሊ ንግስናን ከያዘ ወይ በጦርነት መገልበጥ አለበት ወይ የሆነ ስትራቴጂ መኖር አለበት ሳሙኤል ሳኦልን የቀባውን ያንን ራሱን ሄደ ዳዊትን ንጉስ እንዲሆን ቀባው አለው እንዴ ይሄ እኮ በቅባት የሚወርድ አይደለም ይገለኛል ሳሙኤል እኮ ይገለኛል ያለው ቀብተ ብቻ በቃ ቀየርኩ የሚባል ነገር የለም ተቀምጧል ፓወር አለው ሰውየው አንዴ ደግሞ ቅባት ይረፍባችሁ እንጂ ነብዩ እኮ ይወላችሁ እግዚአብሔር የሰጠውንና ያሳረፈበትን ቅባት ስለሚያቀቀው አይ ይሄ ሰው ይገለኛል የሚለው ለምን ቅባት የወጣው ከእግዚአብሔር ስለሆነ
አሁን እግዚአብሔር ፌቨር ሊያደርግለት ሲፈልግ መልካም ነገር ሊያደርግለት ሲፈልግ በንጉሱ ልብ ውስጥ አንድ ሐሳብ አደረገ። ጎልያድ የሚባል ሰውዬ የሚገለው ስለጠፋ የሆኑ ሽልማቶችን ብሎ አዘጋጀ። ምን? አንደኛው ከግብር ዕዳ ነፃ ይሆናሉ። ሁለተኛውና ዋንኛው እግዚአብሔር በንጉሱ ልብ ውስጥ አድርጎ የደገሰው ነገር ይሄን ያሸነፈ ሰው የንጉሱ ልጅ ያገባል። ይሄ ነገር ቀስ ብሎ የተሰራ ዝም ብሎ ይመስላችኋል? በንግስና ስርዓት ውስጥ የንጉስ ብለድ ነው የሚቀጥለው ብያቸዋለሁ አይደለ? ስለዚህ እግዚአብሔር ዳዊት እንዲገባ ሲፈልግ ከሳኦል የተወለደችውን የሳኦል ልጅ ለዳዊት ሚስት አድርጎ አመጣ። ስለዚህ በብለድ ወደ ንግስናው ሊያስገባው ፈልጎ ነው ፌቨር የሰራለት ማለት ነው። ገብቷችኋል? ፌቨር ተሰርቶ ነው የመጣው። ልክ እንደዛ ፕሮቶኮል አለ። ከመንፈስ መወለድ ብቻ ነው የሚያስፈልጋችሁ ብሎ ለምን አልተናገራችሁም ጌታ? በማታ መጥቶ ይላል አንተ የምታደርገውን ነገር አለ እግዚአብሔር አብሮት ካልሆነ በስተቀር የሚያደርግ የለም ማለት። ያ ማለት ምድር ላይ የሚደረገውን ነገር ሪኮግናይዝ አድርጎ ነው የመጣው ማለት ነው። ሌሎቹ አላደረጉም። ለዛ ነው ሌሎቹን አድሬስ ማድረግ ስለፈለገ ምድር ላይ የሚሆነውን ነገር እየነገርኳችሁ ካላወቃችሁ የሰማዩን ብነግራችሁ እንዴት ታውቃላችሁ የሚለው። ኒቆዲሞስ ይሄንን ኮንሺየስሊ አይቶት ነው የመጣው ተከትሎ። ከዛ ጥያቄ ጠየቀው። እንደዚህ ያለው እውነት እውነት እልሃለሁ ሰው ከመንፈስና ከውሃ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም ማለት። ለምንድነው ውሃ ብሎ ሜንሽን ያደረገው? ጥምቀትን ነው የሚያወራው አይደለም? ከኔ ጋር ናችሁ? ከውሃ ሲል ለምንድነው ስለ ውሃ ያወራው? ኤቭሪ ነገር ይወላችሁ ስፒሪቹዋል ዓለም ላይ ፕሪንሲፕል ነው፣ ፕሮቶኮል ነው። ስፒሪቹዋል ሪልም ላይ there is a principle ሪፍሌክት የሚያደርገው ነገር ሁሉ ፕሪንሲፕል ነው። እግዚአብሔር የሰው ልጅ ሲሰራው የሰራበት ማንነት አለ። ከዚህ በፊት ስለ ዲኤንኤ አውርቻችኋለሁ አይደል? ዲኤንኤ ውስጥ ይሄ አዴኒን ታያሚን ጓኒን ሳይቶሲን ሲባል ተመራችኋል አይደል? ባዮሎጂ ላይ እሱ የዲኤንኤ ሲኩዌንስ ነምበሩ በዕብራይስጥኛ ነግሬያችኋለሁ ያህዌ የሚል እንደሆነ። ስለዚህ ዲኤንኤው የእግዚአብሔር ማንነት ኬሪ እንዲያደርግ አድርጎ ነው የሰራው። ከመሰረቱ እግዚአብሔር ሰውን ሲሰራው ለራሱ ነገር አዘጋጅቶ ነው የሰራው። አሁን ውሃ ብሎ የሚያወራው ለምንድን ነው? እግዚአብሔር ሲጀምር ዘፍጥረት መጽሐፍ ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ነው የሚለው። በደንብ ስሙ። እያንዳንዱ ቦዲ ስትራክቸራችሁ ላይ የሚቀመጠው ነገር ሁሉ ፕሪንሲፕል ነው። እያንዳንዱ ነገር ኮድ ነው። ጌታ ኢየሱስ በምድር ላይ ሲያገለግል ምን ያህል ጊዜ ነው ያገለገለው? 3 ዓመት ተኩል አይደለ? 3 ዓመት ከ6 ወር ነው ያገለገለው። በወር ብትቀይሩት 42 ወር ማለት ነው። ኤቭሪቲንግ ኮድ ነው። 42 ወር ሲያስተጋባ የነበረው ሪፍሌክት ሲያደርግ የነበረው የተቀበለው ነው። እንደዚህ አለ፣ እኔ አባቴ ሲያደርግ ያየሁትን ነው ማደርገው አለ። ስለዚህ ከአባቱ የተቀበለውን ብቻ ነው ሪፍሌክት የሚያደርገው። ዮሐንስ ራእይ ላይ አንድ ቃል አለላት እንደዚህ የሚል ቃል፣ ለሁለቱ ነቢያቶቼ ይላል 42 ወራት እንዲተነበዩ ሰጣለሁ አለ። 42 ወራት ማለት 3 ዓመት ከ6 ወር ነው። 42 ወራት እንዲተነበዩ ሰጣለሁ አለ። የአንድ ሰው እንግዲህ ሳይንስ እንኳን ዲስከቨር ያደረገው የአንድ ሰው ቦዲ ይላል 60% ውሃ። የአንድ ሰው አቨሬጅ ፐርሰን 60% ውሃ ነው። ቦዲያችሁ ውሃ ነው። ለምንድን ነው ሞር ውሃ ሆናችሁ እንድትሰሩ የፈለገው? የአንድ ሰው አቨሬጅ ኤጅ ላይ ያለ ሰው ቦዲ ውስጥ ያለው ሊኩዊድ ኮንተንት 42 ሊትር ነው የሚባለው። ሪፍሌክሽኑ እየጻፈ ያለው የራሱን ነገር ነው። ስሙኝ በደንብ የውሃን ተፈጥሮ ልንገራችሁ። ስሙኝ በደንብ ይሄን ስሙ። የውሃን ተፈጥሮ ልንገራችሁ። ውሃ ባይትስ ኔቸር የተሰጠውን ነገር ነው ሪፍሌክት የሚያደርገው እንጂ የራሱ ነገር የለም። ውሃን ከለር ስጡ ቢባል እኮ ውሃን ከለርለስ ተብላችሁ ነው የተማራችሁት። ከለር የሚፈጠረው ግን ለምሳሌ ሬንቦ የምትሉት ከለር የሚፈጠረው እኮ ፀሐይ ውሃ ላይ ሪፍሌክት ሲያደርግ ነው አይደለ? የዛ ሪፍሌክሽን ነው ከለር የሚሰጣችሁ። ከኔ ጋር ናችሁ? አሁን ይኸውላችሁ ከውሃ ካልተወለደ ሲል ስለ ፊዚካል ጥምቀት ነው የሚያወራው ወይስ ሌላ ነገር አለ? ከውሃና ከመንፈስ ካልተወለደ በስተቀር ይላል አይደለ? ለምንድን ነው ውሃን ያነሳው? ይኸውላችሁ ውሃን ሲያነሳ ጥምቀትን አይደለም፣ ፊዚካል ባፕቲዝምን አይደለም ያወራው። በውሃው ስለመጠመቅን አይደለም እያወራ ያለው። እናንተ ተፈጥሯችሁ ማንነታችሁ 60% ውሃ ነው ቢባልም ሁሉም ውሃ ግን አንድ አይነት ነው ማለት አይደለም። ከኔ ጋር ናችሁ? ይኸውላችሁ እናንተ እዚህ የተቀመጣችሁም ዓለማዊም ሰዎች 60%ታችሁ ውሃ ነው እየተባላችሁ ነው። የእናንተ ውሃና የነሱ ውሃ ግን አንድ አይነት አይደለም። በደንብ ስሙኝ። እቺን ሚስ ካደረጋችሁ ተላልፈናል። በቃ ጌታ ለምንድን ነው ከውሃና ከመንፈስ ካልተወለደ በስተቀር ብሎ ተናግሮ ለኒቆዲሞስ የሚለው? እንዴት ነው ይሄ ነገር? አንተ የሕግ መምህር ሆነ ይሄን አታውቅም? ሕጉ ምንድነው? ስለ ቤተክርስቲያን ሕግ ብቻ እኮ አይደለም፣ የምድር ስርዓት ሕግ አለ አይደለ? ለምሳሌ አንዱ ሕግ ሴት ልጅ በስንት ወሯ ነው የምትወልደው? እግዚአብሔር የሰው ማንነት ሊያሳይ ሲፈልግ በምድር ሲስተም ውስጥ ሁሉ ይሄንን ነገር አስቀምጡ። ሁላችሁም ከመወለዳችሁ በፊት ውሃ ውስጥ እንደነበራችሁ ታውቃላችሁ።
የእናታችሁ ማህፀን ውስጥ ያላችሁ ውሃ ውስጥ ነው የምትዋኙት። ልክ ልጅ ምጥ መጣ የሚባለው ውሃው ብሬክ አውት አደረገ ከተባለ ነው። ስለዚህ ከውሃ ነው ሰው የሚወጣው ማለት ነው። ምን እያለ ነው ታዲያ ከውሃና ከመንፈስ ካልተወለደ ሲላችሁ? የሆነ something mysterious የሆነ ነገር አለ ማለት ነው። እስቲ አሜን በሉ። ስለዚህ ውሃ ውስጥ ነበራችሁ መጀመሪያ። እንዴት አጣቁም? ሰው ከመንፈስና ከውሃ ካልተወለደ ምን ማለት ነው? ጌታ ኢየሱስ እንኳን ሲጸነስ ውሃ ውስጥ ነው የነበረው። ነገር ግን ሶርሱ ከመንፈስ ነው። ከመንፈስና ከውሃ ካልተወለደ ያላችሁ ነው ያለው። እስቲ አሜን በሉ። ይው ማንም ሰው የሚያንጸባርቀው ያለበትን፣ ማንም ሰው የሚናገረው የደረሰበትን፣ ማንም ሰው የሚያወራው ካለበት ስፍራ ነው። ውሃ ይባል እንጂ ውሃ ሁሉ አንድ አይነት አይደለም እያልኳችሁ ነው። እኛም ከተገኘንበት ውሃ ያወራን ነው። የትኛው ውሃ እንደሆነ ግን ነግራችኋለሁ። ከኔ ጋር ናችሁ? ዓለማዊ ሰው ተሰብስቦ እግዚአብሔር የለም ቢል፣ ጴንጤዎች ራሳቸውን ሊያጃጅሉ የሚጮሁበት ነው ቢል፣ እኛ የተገኘንበትን ቦታ እናውቃለን። እስቲ አሜን በሉ። ለሰው ስትታዩ ባዶ ጩኸት እየጮሃችሁ ነው። የእናንተ ጩኸት ግን የሚሰራው ነገር አለ። ኢያሪኮ ዳርዳር እየዞሩ ሲጮሁ ግንቡ ላይ ቁጭ ብለው ሰዎች ምን ያስጮሃቸዋል? ጩኸታቸው ምን እየሰራባቸው እንደሆነ አያውቁም። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም ማታውቀውን ታላቅና ኃይለኛ ነገር አሳያለሁ ይላል። ትጮሃላችሁ ለምንድነው ቢባል አናስረዳችሁም። እኛም ማናውቀውን ነገር ስለሚገልጥ ግን እንጮሃለን። እግዚአብሔር ከፍ ያለ ነገር ስለሚገልጥ እስቲ ጮሃለሁ በሉ። አንድ እግዚአብሔር ሰው እንደዚህ ይላል፣ ምንድነው ጩኸት ምናምን ሲሉት፣ ጩኸት እኮ የሚበዛው ህይወት ያለበት ቦታ ነው አለ። ሆስፒታል ልጅ ሲወለድ ነው ጩኸት በጩኸት። ዶክተሩም ይጮሃል፣ ሴትዮዋም እያማጠች ትጮሃለች፣ ልጁም ሲወጣ ጮሆ ነው የሚጀምረው። ለቅሶ ቤት ነው ዝምታ ያለው። እኛ ሙታን ሰፈር አይደለም ያለ ነው። ጌታ ሙታናቸውን እንዲቀብሩ ተዋቸው ብሏል። እኛ እንጮሃለን። ጩኸታችን የሆነ ከሰማይ እሳት ይጎትታል። እስቲ አሜን በሉ። ጠላቶቻችሁ ፋይት ሲያደርጓችሁ ከናንተ ምንድነው የሚፈልጉት ካላችሁ ዝምታችሁ ነው። እናንተ ግን ጩኸታችሁ እንዳታቆሙ እግዚአብሔር ታምራት ያደርጋል። አንድ ጊዜ ስሙኝ፣ ማህፀን ውስጥ ያሉ መንታ ወንድማማቾች ያወራሉ። ከዛ ያወሩ አንደኛው እንደዚህ ይላል፣ እኔ ምልህ ግን ከዚህ ወተን ህይወት ያለ ይመስላል ይላል። አዎ አለ። እኔ እንደውም ሳስበው በአፋችን ምንበላ ይመስለኛል ይላል አንደኛው። በእግራችን ምንሄድም ይመስለኛል። አረ ምንም ህይወት የሚባል ነገር የለም ይላል ያኛው መንታ ማለት ነው። አይ አለ ምናረግ ይመስለኝ እንዴ? በዚሁ ነው ምንበላው አለቀ። አምብሊካል ኮርዱን ነው የሚያቀሱ። ከዛ ቀጠለና በዚህ አላሸንፍ ሲለው እናት ያለን ይመስላል ግን አለው አንደኛው። አዎ አለ። የት አለች ታዲያ? የት አለ? የለም እሷ ውስጥ እኮ ነው ያለነው አላየናትም እንጂ አይ እንደሚባል ብትኖር እኮ እናያታለን። የለችም ስትወጣ ታያታለ። እኔ ግን እንዳለች ስለማቅ ነው ውስጧ ቁጭ ያልኩት አለ። እግዚአብሔር የለም አላየኸውም፣ ውስጡ እንደተቀመጥክ ግን አታውቅም። እግዚአብሔር በሚሰጠው እኮ ነው ያድጋል የሚለው መጽሐፍ ቅዱስ። ከሱ እየወሰድን እያደግን እንደሆነኛ ስለምናቅ የተነካካንበት እናቃለን። ባዶ ጩኸት ነው እግዚአብሔር የሌለበት ቢሉ እኛ ነክቶናል፣ እያየነው ነው። በደንብ ስሙኝ። ከውሃና ከመንፈስ ካልተወለዳችሁ ሲል ውሃ ሁሉ አንድ አይነት አይደለም ካልኳችሁ ከየትኛው ውሃ ነው እንድትወለዱ የፈለገው? የሚያወራው ስለ የትኛው ውሃ ነው እንዴ? የሰው ልጅ ወደ እናቱ ማህፀን ገብቶ ድጋሚ ይወለዳል? ኖ ሌላ ማታውቁታል። አንተ እግዚአብሔር ሰርቶ እንኳን በሴት ልጅ ማህፀን ውስጥ አሳይቷችሁ አትረዱም? ሶርሳችሁ ውሃ ነው እያላችሁ ለምን ይመስላችኋል? ሳይንስ ቦዲያችሁ 60% ውሃ ነው የሚላችሁ። የተገኛችሁትም ከውሃ ነው። ስሙኝ በደንብ። ሰው ከመንፈስና ከውሃ ካልተወለደ ሲል የትኛውን ውሃ ነው የሚያወራው? የመጨረሻ ልንገራችሁ። መጽሐፍ ቅዱሳችሁን ዘፍጥረት ምዕራፍ 1 ላይ ታወጣላችሁ። ራባሃዳካታያ ዘፍጥረት ምዕራፍ 1 ቁጥር 6 ከ9 ያለው ላንብብላችሁ። ምዕራፍ 1 ቁጥር 6 እንደዚህ ይላል፣ እግዚአብሔርም ይላል፣ ስሙኝ በደንብ። እግዚአብሔርም በውሆች መካከል ጠፈር ይሁን አለ ይላል። ልዩነትን ዘረጋ ማለት ነው። በውሆች መካከል ጠፈር ይሁን አለ። ከዛ ስሙኝ፣ እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ውሆች ለየ፣ እንዲሁም ሆነ። እግዚአብሔርም ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጧትም ሆነ ሁለተኛ ቀን ይልና እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱንም ይግለጥ አለ። እንዲሁም ሆነ ይላል። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ከቁጥር 1 ጀምሮ ስታነቡ የእግዚአብሔር መንፈስ ሆቨር አድርጎ ያለው ውሃ ላይ ነው። ለእግዚአብሔር የሚመቸው ውሃ ነው። ስለዚህ ውሃ ላይ ነው ያለው። መለየት አለበት አለና ጠፈር በመካከል አደረገ፣ ተመሳሳይ ሆኖ መኖር ስለሌለበት። ምክንያቱም እዛው ቦታ ላይ ከመለየቱ በፊት ጨለማም በጥልቁ ላይ ነበር ይላል። ደሴም ኤሪያ ጋር ነበር።
ሰፓሬት አደረገውና በመካከል ጠፈር ይሁን ብሎ እንደዚህ ይላል በውሆች መካከል ለየ ይላል የረሳችሁት ምድር ላይ ብቻ አይደለም ውሃ ያለው ሰማይ ላይም ውሃ አለ ውሃን ከውሃ ለይቶ ከላይ ያለውን ውሃ አልተነገራችሁም ምድር ላይ ያለውን ውሃ ግን ባህሪውን ነግሯቸዋል የምድሩን እንደዚህ ያለ የብሱን ይግለጥ አለ ምድር ላይ ያለውን ነው የምድሩ ውሃ ሪፍሌክት የሚያደርገው እያወራ ያለው ጌታ ኢየሱስ በሰማይ ያለ መንፈሱን ያሳረፈበት ውሃ ስላለ የሰው ልጅ ከውሃና ከመንፈስ ካልተወለደ ሲል ከሰማይ ካለው ሶርስ ካልተወለደ ይያለ ነው ከሰማያዊ ውሃ ካልተወለዳችሁ ልታሸንፉ አትችሉ እናንተ ግን ከሰማይ እንደተወለዳችሁ ነግራችኋለሁ እስቲ አሜን በሉ የሰማይ ውሃ ከናንተ ውስጥ መገለጽ ሲጀምር ለምን ይመስላችኋል ጌታ ኢየሱስ ድንገት ጮኸ ይላል ከዛ ጮኸና እንደዚህ ያለ ማንንም የተጠማ ቢኖር ወደኔ ይምጣ እንዲሁ በነፃ ይጠጣ ብሎ ተናገረ ከዛ በኋላ እንደዚህ ያለ በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዞች ከወዱ ይፈልቃሉ አለ የትኛው ወንዝ ነው ከናንተ ውስጥ የሚፈልቀው የእግዚአብሔር መንፈስ በሰማይ ሆቨር ያደረገበት ያ ውሃ ነው የሚለቀቀው ይሄ የውሃ ምንጭ እንዲለቀቅ ጸልያለሁ ከናንተ ውስጥ እንዲወጣ ጸልያለሁ እንዲወጣ ጸልያለሁ አንዳንድ ትራብል ውስጥ ልትሆኑ ትችላላችሁ የሆነ የሚያስጨንቅ ሁኔታ ውስጥ ሆናችሁም ሊሆን ይችላል የሰማዩ መስኮት ተከፍቶ ያ ውሃ መውጣት ከጀመረ ግን እናንተ ናችሁ ትራብል ሜከር የምትሆኑት ለምን ካላችሁ በኖ ጊዜ ይላል ሰው ሁሉ ኃጢአት እየሰራ ኢንስትራክሽን ተቀብሎ ነው እግዚአብሔርን ብቻ ፎሎ ያደርግ ነበር ድንገት ቀኑ ሲደርስ የሰማይ መስኮት ከፋፈተው እግዚአብሔር ውሃው ከሰማይ ሲወጣ ምድር ላይ ያለውን ጥፋት ሁሉ ነው ያወጣው በኢየሱስ ስም እናገራለሁ የናንተ የውሃችሁ መስኮት እንዲከፈት ጸልያለሁ በዙሪያችሁ ያለን ርኩሰትና ጥፋት ሁሉ እንዲቀብር እናገራለሁ ስሙኛ አሁን እቺን የመጨረሻ ልንገራችሁ እግዚአብሔር ዘፍጥረት ላይ ውሃና ውሃ መካከል ይክፈል ብሎ ካደረገ በኋላ ምድር ላይ ያለው ውሃ ይታወቃል ውሃ ሁሉ አንድ አይነት አይደለም ብያቸዋል ምድር ላይ ያለው ይታወቃል ዲኤንኤው ሶርሱ ምን እንደሆነ ይታወቃል ስለዚህ ምድር ላይ ያለው ምን ብሎታል የብሱን ይግለጥ ያ ማለት ምድር ላይ ያለ ካርናል ነገሩን ይግለጣል መንፈሳዊ ሰው ከሰማይ የተወለደው ጌታ ኢየሱስ ሲናገር እንደ ንፋስ ነው እንደዚህ አይነት ሰው አለ እንዴት ሲባል ምድር ላይ የብሱን ይግለጥ ብቻ ተብሎ ሊሚቴሽን የተቀመጠበት አለ የሰማዩ ፕሪዲክት ልታረጋው አትችልም ከሰማዩ ውሃ የተወለደው ሌላ ነው ስለዚህ አለ እሱ እንደ ንፋስ ነው አለ ድምጹን ትሰማለህ እንጂ ወዴት እንደሚነፍስ አታውቅም አለ ድንገት የሆነ ነገር ሲመጣበት shift ያስደርገዋል አለ ሰዎች ዛሬ እንደዚህ ብለዋችሁ ሊሆን ይችላል የሆነ ነገር ፕሪዲክት አድርገው ሊሆን ይችላል ያላችሁበትን የሁኔታዎች ድምጾች ሰምተው ይሄማ አይለወጥም ይችማ አትለወጥም ብለው ሊሆን ይችላል እናንተ ግን መንፈሳዊ ሰዎች ናችሁ ዛሬ ሲገብታችሁ ድንገት ትለወጣላችሁ ድንገት የናንተ ነገር ይለወጣል ከተማ ኢኮኖሚ አገር ላይ በሽታ ወረርሽኝ ቢባል እናንተ መንፈሳዊ ሰዎች ናችሁ በዛ ሲመጣ ቤት ጋር እንደምትነፍሱ በሽታው ኢኮኖሚው እንኳን አያቃችሁ ፕሪዲክት የፈለገ ቢያረጋችሁ በእናንተና በነገሮቻችሁ መለወጥ መካከል ያለው የፊት መዞር ብቻ ነው ድንገት ስትዞሩ ትቀየራላችሁ ድንገት ተርን ያረጋል እናንተ ነገር አንዳንድ ሰው ይው ታሟል ተብሎ ሆስፒታል ተተውት ሰዎች ተስፋ ቆርጠውበት መሞቱን እየተጠባበቁ ሊሆን ይችላል ድንገት የእግዚአብሔር ኃይል ከመጣበት ያ ሰውዬ ሆስፒታል በሽተኞች ጋር እየዞረ እኔን የፈወሰ ጌታ ይፈውሳቸዋል እያለ የሚያስነሳ ሊሆን ይችላል እግዚአብሔርን ሞድበት ደስ የሚለኝ ነገር እናንተ የተጨነቃችሁበትን ነገር ጌታ ነው የሚያረጋችሁ በሽታ ካስጨነቃችሁ በበሽታ ላይ ይቀባቸዋል ፋይናንስ ካስጨነቃችሁ በፋይናንስ ላይ ይቀባቸዋል በእናንተና በነገሮቻችሁ መካከል ያለው የአንድ ቃል ነው ዛሬ አንድ ቃል ይወጣላችኋል ነገራችሁ ላይ ዘላችሁ ትገባላችሁ ሰዎች ታናሽነታችሁን የሰበኳችሁ ይሄ ሰውዬ የትም አይደርስም እቺ ሴትዮ የትም አትደርስም የተባላችሁ እግዚአብሔር ምስክሬ ነው እግዚአብሔር ይው እናንተ እንኳን የማትገምቱት ቦታ ጋር ያስገባችሁ ነው ይሄን ሚዲያም የምታዩ ልጸልይላችሁ ምፈልገው ጊዜያችሁ እንዲሆን ነው አሁን ለምን ካላችሁ ይው ጊዜ የመጣለትን ሰው ማንንም ሰው ፋይት ቢያደርገው ሊያሸንፈው አይችልም ሰዎች ጥራትና ደረጃ ይመስል እንደመደቡልን ደረጃ ቢሆን ኖሮ ማገልገል አንችልም ነበር ዛሬ ጊዜያችን ስለሆነ የፈለገ ቢዋጉ የፈለገ ቢነሱ የፈለገ ነገር ቢሉ እኛ እየጨመረን እንሄዳለን